የእድሳት መተት መፍትሄው ምንድነው? ተደጋግሞ ይላክብኛል። እንዴት ነው ይሄ ነገር መቋቋሙ? እንዴት ነው ይሄ ነገር ይመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን እግዚአብሔር በአንድም በሌላም መንገድ ይናገራል። የሰው ልጅ ግን አያስተውልም። መጽሐፈ ኢዮብ 33:14 ዝም ብለህ ጸሎት ክፍል ሮጣህ አይደለም የሚገባው። በቪዲዮ በህልሙ በቪዲዮ ኮል ተደዋውለን ሰላም ነው እንዴት ነሽ ምናምን መባባል፣ ከዛ በኋላ ህልሙ አለቀ። ሰላም በአገር ውስጥ በውጭም ያላችሁ ወደ ዚግዛግ ቲዩብ ቤተሰቦች እንደምን ቆያችሁኝ? በዛሬው ቪዲዮ ላይ እንግዲህ ብዙዎች በውስጥ ስጠይቁኝም የነበራችሁ ለሁላችሁ መፍትሄ ይሆናል ብዬ አስባለሁኝ። የእድሳት መተት መፍትሄው ምንድነው? ተደጋግሞ ይላክብኛል። እንዴት ነው ይሄ ነገር መቋቋመው? እንዴት ነው ይሄ ነገር ማሸነፈው ላላችሁኝ እነዚህን 3 ነገሮች ተግብሯቸው። በተጨማሪም ደግሞ ሱባኤ በመግባት መዝሙር 11ን፣ መዝሙር 34፣ መዝሙር 58 እና 68ን በመጸለይ መንፈሱ ወደ መጣበት እንዲመለስና እነዛን ሰዎች እንዲያስተምራቸው፣ እንዲጎዳቸው፣ እንዲገላቸው የሆነ ነገር እንዲያደርጋቸው እንዲያስተምራቸውና ወደ ንስሐ እንዲመለሱ ወይ ደግሞ ይሄ ነገር ከማድረጋቸው እንዲቆጠቡ ማድረግ ይቻላል። እንግዲህ በተጨማሪም ደግሞ ውድ ቤተሰቦቼ የህልሙን ፍቺ አብረን እናያለን። እንግዲህ ቪዲዮውን እስከ መጨረሻው አዳምጡ፣ ተከታተሉ። ለሌሎችም እንዲማሩበት ሼር አድርጉላቸው። ላይክ፣ ሰብስክራይብ፣ ሼር በማድረግ የዚግዛግ ቲዩብ ቤተሰብ ይሁኑ። መልካም ቆይታ። መጀመሪያ ታሰር፣ ከዛ በኋላ ውጣ፣ ከዛ ሲኦል ግባ ነው የሚባለው። ቅደም ተከተሉ ይሄ ነው። መጀመሪያ ሳታስረው ውጣ አይባልም። ወይም ደግሞ ዝም ብለህ ጸሎት ክፍል ሮጣህ አይደለም የሚገባው። ከተቀመጥክበት ከመነሳት በፊት የጸሎት ሰዓት ከመድረስ በፊት በጌታዬና በአምላኬ በመድኃኒቴ በኢየሱስ ክርስቶስ ስም በመድኃኔዓለም ስም ኤልሻዳይ አዶናይ ጸባኦት ትልና ታሰር። አሁን የገባህ መንፈስ የሆነ ውርር ሲያደርግ የሆነ ስሜት ሲሰማ የትም እንዳትንቀሳቀስ ታሰር። በዚህ ቤት ውስጥ እያንጃበብክ ያለ ታሰር ብለህ ወደ ጸሎት ክፍል መግባት ነው። ተከትለኸኝ ግባ፣ ቀድመኸኝ ከፊት ሂድ። ስሰግድ ለአንተ እሳት ለእኔ ደግሞ በረከት ይሁንልኝ እያልክ መስገድ ነው ያለማቋረጥ። ስልቹ ሳትሆን ይሄን ነገር ካደረግከው እንዳንተ እድለኛ የለም። ምክንያቱም ይኸውልህ ሲመጣ ማሰር ከቻልክ፣ ስትጠይቀው መለፍለፍ ከቻለ፣ ሴትዮዋ በላኩ ቁጥር አንተም ደግሞ ስትመልሰው ወደ ሴትዮዋ ሄዶ እጥፍ ሆኖ እንደሚመጣ ካወቅ፣ በዚህ ልክ ከተፋለምክ እሳቸው ብዙ ዓመት ዋጋ ከፍለው ሰይጣንን ና አቤ ብለው ተዋርሰውት ያገኙትን ያንን ሰይጣናዊ እውቀት አንተ ደግሞ በእግዚአብሔር እኮ ኃይል ሆነ እኔ ኃጢአተኛው እኔ ደካማው እያልክ በአንተ ባለ እንግዲህ እኔ ደካማ ነኝ የምትለው መቼም ብርቱ ነኝ አትልም አይደለ? አንተ ባለህበት በዚህ ማንነት ይሄን ማድረግ ከቻልክ ይሄ መታደል አይደለ? ያወራን ትልቅነት ነው። የማስበውን 3 ነገር ልንገርህ። አንደኛ የሴትዮዋ መንፈስ እንዲመጣ እና አንተ ላይ ስራ እንዲሰራ የሚስበው ውስጥ ያለው ስለሆነ ዋናውን ምንጩን ማድረቅ፣ አይነ ጥላውን ማሰርና እንደምንም ብለህ ይሄ መንፈስ መቆጣጠር አለብህ። ይሄ መንፈስ የምትቆጣጠረው በሰይፈ መለኮት ሰይፈ ስላሴ ነው። ሰይፈ መለኮት ሰይፈ ስላሴ ብዙ ጊዜ አንተ ላይ ያለውን አብሮ የተወለደውን ዛር በቁጥጥር ውስጥ ያደርገዋል፣ ያስረዋል። በቃ ስጋ ለበስ አጋንንትም ከሆነ በሰው ሰውኛ አንገቱን ይረዳው፣ ይሰይፈው፣ ይሰንጥቀው እያለ ስለሚል ይሄን መንፈስ ከመታልህ የሚመጣው መንፈስ በር የሚከፍትለት አይኖርም። አንተም ራስህን በጸሎት ያጠርክ ከሆንክ ይሄ ውስጥ ያለውን ተቀባዩን ደግሞ ናግባ ብሎ የሚያስገባውን ደግሞ ካሰርከው ያ ደጅ ነው የሚቀረው። ቢፈትን ምናልባት ሰው ላይ አድሮ ነው፣ ጓደኞች ላይ ቤተሰብ ላይ አድሮ እየመጣ ሊፈትን ይችላል እንጂ አንተ ውስጥ ገብቶ አይፈትንህም። ስለዚህ ምንድነው ማድረግ ያለብህ? ዛሩን ይሄ ዋና ሰብሳቢውን ውስጥ ያለውን ወይ አይነ ጥላውን ወይ ደግሞ ሌላም ሊሆን ይችላል፣ የጓደኛም የምንም መንፈስ ሊኖር ይችላል። ብቻ ቀድሞ የገባው መንፈስ ተደላድሎ የተቀመጠ መንፈስ ይኖራል። እሱን መንፈስ ማሰር አለብህ። ሁለተኛ ለጸሎትም ሆነ ለሱባኤ ወይም ለእንደዚህ አይነት ለመንፈሳዊ ትጋት ጊዜ ሊኖርህ ይገባል። የሆነ ሰይጣን የሚፈራው ቀን መኖር አለበት። በሳምንት 1 ቀን ይሁን በሳምንት 2 ቀን በየቀኑ ሊሆን ይችላል። መጣብኝ ደግሞ ማታ ወይኔ እያለ የሚፈራበት ቀን መኖር አለበት እንጂ መዘናጋት የለብህም። በእርግጥ አንዳንዴ መዘናጋት ለመናፍስት ወጣ ገባ ለሚል መንፈስ ጥቅም አለው ይባላል። ወጣ ገባ የሚል መንፈስ ካለ ድንገት ስትጸልይበት ሊያዝ ይችላል። ይሄ ምንም ማለት ግን ልብህን ማንበብ ካልቻለ ነው። ውስጥ ያለውን ነገር ማንበብ ካልቻለ እስቲ ልጸልይ ብለህ ብድግ ስትል ሰይጣን መቼም ቀርፋፋ ወይም ኤሊ አይደለም። ቀስ ብሎ አይደለም የሚወጣው፣ ውልቅ ብሎ ነው ካንተ የሚወጣው። ሊጸልይ ነው እንዴ ብሎ ተነስቶ አመድ ላይ ቆሻሻ ላይ ሽንት ቤት ጓሮ አመድ ምናምን እንደዚህ አተላ ላይ ሊደበቅ ይችላል። ስለዚህ ይሄ መንፈስ ወጣ ገባ የሚባለው መንፈስ ድንገት ስትጸልይ የሚያዝ ቢሆንም የልብህን ግን ሊያውቅ ይችላል። ይሄም ደግሞ አንተ ውስጥ ያለው ከሴትዮዋ የሚላከው መንፈስ አድፋጭ ነው። ዝም ብሎ እየመጣ የሚገባ አይደለም። አድፍጦ ነው የሚገባው። አሳቻ ሰዓት ጠብቆ ነው የሚገባው። ለዚህ ነው እንደተላከ እናንተ ላይ ስራ መስራት የቻለው ክፍተት፣ ደካማ ጎናችሁን፣ ታካችነታችሁን
ዝንጉነታችሁን በደንብ ያጠና ያወቀ ነው እና አሾክሿኪ መንፈስ የሚልኩም ቢሆኑ የሌሎች ሰዎች የቡዳይ ምቀኛ ሚስጥር ያለው አይነት ጥላም ቢሆን ሁሉም ግን አንድ ሰይጣን አጋንንት ስለሆኑ ይተባበራሉ። ግን አስተባባሪው ውስጥ ያለው ስለሆነ እሱን ለማሰር ሞክር። እንደ ሁለተኛ ማየው ደግሞ አንተ ብቻህን መትጋት የምትችልበትን ነገር ትጋበት። ሚስት ያላገዘችኝም ስለዚህ ቤት ውስጥ ችግር ሊፈጠር ይችላል ብለህ አታስብ። በሶስት ነገር ትተጋለህ ብቻህን። አንደኛ ሚስትህን በመታገስ በማዘል ልክ ልጆቿን እሷ እንደምታዝለው አንተ ደግሞ እሷን ከነ ባህሪዋ ከነ ጸባይዋ ከነ ንጭንጯ ከነ ቁጣዋ መታገስና መቻል ማለፊያን ጊዜ። ሁለተኛ ነገር ደግሞ ብቻህን በደንብ መትጋት። እሷ አንተ ስትተጋት ትይህም አትይህም የእውነት መትጋት እንድታይህ ብቻ አለም የእውነት ያን ነገር በደንብ አድርገህ ማበርታት አለብህ። ሌላው ሶስተኛ ደግሞ ሚስትህን ማለት ይሄ ብቻህን እንድትተጋ የፈለኩበት ምክንያት ምንድነው? አንተ ጋር ያለውን እቅድ ስለምትነግራት ለሚስትህ ቀድሞ እያፈረሰ ስለሚመጣ ብዙ ነገር አትንገራት። ከእናት ይልቅ ከሚስት ይልቅ ለእናት ነው ብዙ ነገር ይነገራል የሚባለው ወይ ለአባት ነው። ለሚስት ሁሉ ነገር አይነገርም፣ ለባልም ሁሉ ነገር አይነገርም። ለምን? አብራችሁ ስለምትኖሩ ከፊት እየቀደመ እንቅፋት ሊፈጥር ስለሚችል ትናንት እንደዚህ አውርታችሁ ነበር ዛሬ እንደዚህ አደርገዋለሁ ብሎ የሆነ ነገር ሊፈጥር ይችላል እና ብቻህን መትጋት ያለብህም አንዱ ይሄ ነው። ሌላው ክርስትና ስሟን እጅህ ላይ ጽፈህ መስገድ ወይም ቅዱስ ቁርባን መቀበል ወይም ሱባኤ መግባት የምትችል ከሆነ ይሄ ነገር አዘውትረህ አከታትለህ ማድረግ ነው ያለብህ። ለሚስት መጸለይ ያለብህ ይሄ እንደ ሁለተኛ የሚወስድ ነው። አጠቃላይ እንደ ሶስተኛ የምወስደው ግን ጓደኛ መቀነስ ካለብህ ዘመድ አዝማድ ቤት የሚመጣ በምን እንደሚመጣ ስለማታውቀው መንፈሱ ወይም ደግሞ በአጠቃላይ ሴትዮዋ ሲልኩት ቤት በምን ሰዓት እንደሚገባ አጥንተኸው በዛ ሰዓት መትጋት አለብህ። ሌሊት ከሆነ ሌሊት መትጋት፣ ቀን ከሆነ በደንብ አድርገህ በዛ ሰዓት ማስተዋል በምን ሰዓት ነው የሚገባው። ይህን ነገር መጠየቅ መንፈሱ ከተያዘ በኋላ መቼም በዚህ ሰዓት ነው የምገባው ብለው ይናገራል ብዬ አስባለሁ። እና ይሄን ነገር በቪዲዮ በህልሙ በቪዲዮ ኮል ተደዋውለን ሰላም ነው እንዴት ነሽ ምናምን መባባል፣ ከዛ በኋላ ህልሙ አለቀ። ኦኬ። በቪዲዮ ኮል የቀድሞ ፍቅረኛ ናት? የድሮ ፍቅረኛ ማለት ነው። ድጋሚ መገናኘት የማትችሉ ናቸው አይደል? ብዬ አስባለሁ። አሁን ጓደኛ አለ ወይስ ትዳር ላይ ነህ? ጓደኛ ሳይሆን እንዲህ ማወራቸው ነው። ጥሩ። ስለዚህ የቀድሞ ፍቅረኛህን አንተ ነበርክ መጀመሪያ ወዳሃት የጠየካት የምታፈቅራት አልፈልግም ብለሃን የተለያያችሁት ወይስ ምንድን ነው የተለያያችሁበት መንገድ? አሁን ህልሙን እንድፈታ ይሄ ነገር ስለሚጠቅመኝ ነው። ሃይማኖት ማለት መንፈሳዊ ላይ ትፈላለጋለህ። እንደዛ ነበር። ግን የሃይማኖቱ ምክንያት ነው እንትን ያለው። የኔም አባቴ የሷ ሃይማኖት ስለነበረ ትንሽ ወደዛ የሚሄድ ነገር ነበር። ግን መንፈሳዊቴ ላይ የጠነከርኩና በተለይ እናንተን አስተምረው ስረዳ አንድ ያ ፈጽሞ የማይሆን ነገር እንደሆነ ሲገባኝ ብንዋደድም ያው በሃይማኖት ምክንያት የነሱ በጣም አክራሪዎች ስለሆኑ ሊሆን አልቻለም ማለት ነው። የአቡነ ሲኖዳ የዲያብሎስ ውጊያዎች የሚለው መጽሐፍ ምናልባት በኦዲዮ ከተተረከ እሱን አዳምጠው፣ ፒዲኤፉን ካገኘኸው አንበው። በአማርኛ ወይ በሚገባ ቋንቋ በእንግሊዝኛ በትግርኛ ሊሆን ይችላል። የዲያብሎስ ውጊያዎች፣ ፈተናዎች የሚሉትን ነገር ስታነበው በብዙ አይነት መንገድ ሆኖ ይመጣል። ደግመህ ልታገኛት የማትችላትን ሴት ልጅ በህልምህም በሀሳብህም እያመጣ የሚከሳት ከሆነ አንተን ከሃይማኖት በዚህ ፍቅር ምክንያት ሊያስወጣህ የሚፈልግ መንፈስ አለ። ይሄንን ደግሞ የሚያደርገው ብቻውን ይሄን ብቻ አይደለም። ሃይማኖት ውስጥም ጸሎት ስትጸልይ እንዳይመለስልህ ለማድረግ መጋረድ፣ ገንዘብ እንዳይበረክትልህ፣ ሴቶችም ስትቀርብ እነዛ ሴቶች አንተ ጋር ጥሩ ቅርበት እንዳይኖራቸው አድርጎ ይሄኛውን ብሎክ እያደረገ ያኛውን ደግሞ እየከፈተ ለምን ወደ እሷ አትሄድም? ዝም ብለህ እኮ ነው የሸሸኸው፣ ይሄ እኮ ዝም ብለህ እኮ እየተፈላሰፍክ ነው እያለ ወደዛ ነገር እንድትሄድ የማድረግ ባህሪ ሊኖረው ስለሚችል ተጠንቀቅ። እና ልጅቷን መለወጥ ማስተካከል የምትችል ከሆነ በትክክል ልጅቷን መለወጥ ማስተካከል ችለህ ቅድም እንዳልኩ እንዳው ከመጥፎ ነገር የምታመጧቸውን ሰዎች የራሳችሁ ስታደርጉ የእነሱ መንፈስ እናንተን ይወጓቸዋል የሚለው ነገር እያሰብክበት መለወጥ ትችላለህ። አይ ካልክ ግን አቋምህ አሁን ባለህበት ሁኔታ ደስተኛ ከሆንክ ግን ስቀህበት ነው ማለፍ ያለብህ። ደግሞ እንደዚህ ማሳየት ጀመርክ አይነ ጥላ በስላሴ ስም ታሰር ምናምን ያልክ እንትን ማለት ነው። ለምን አንዳንድ ጊዜ አይነ ጥላ ዓለማዊ ከሆንክ ሴቶችን ታርቃለች። ልክ መንፈሳዊ ስትሆን ግን
ይጠሉህ የነበሩትን ሴቶች ወይም አንተ የምትፈልጋቸውን ሰዎች ያንጋጋባሃል ፈጽሞ። በቃ ልክ ስራም ራሱ ሲዘጋጋብህ የነበረው ሴጣን ልክ ወደ እግዚአብሔር ስትመጣ የጸሎትና የስግደት ጊዜ እንዳይኖርህ ጠዋት ወጥተህ ማታ የምትገባበት ስራ ያመጣብሃል። ያ አይሆንም የተባልከው ስራ ይመጣል። ለምን? ወደ እግዚአብሔር ቀረብካ። አንተን ከእግዚአብሔር ለመለየት ያ የምትፈልገው የነበረው ዓለማዊ በነበርክበት ሰዓት ሲከለክልህ የነበረውን በሙሉ ያመጣልሃል። እንዲያውም የተሻለ አድርጎ ውብ አድርጎ ያመጣልሃል። እና መጠንቀቅና መፍራት ወይም ደግሞ ማፈግፈግ የሚባለው መንፈሳዊ ህይወት ውስጥ አንድ ትልቁ ነገር ይሄ ነው። በቃ አንድ ጊዜ ቁርጥ ውሳኔ ከወሰንክ በኋላ ወደኋላ አለመመለስ። ፕሮባቢሊቲው ከአጋንንት ነው ማለት ነው። አይ ኖ ትክክል ነው ለማለት ይከብዳል። ለምን አንዳንዴ እግዚአብሔር ልጅቷን ወደ መንፈሳዊ ህይወት መልሰሃት ያንተን እንድትሆን ለማድረግ ሊሆን ይችላል። ግን ሁኔታውን ይወስናል። ያየኸው ህልም እንዴት ነሽ ሰላም ነሽ ወይ ምናምን ስትላት ተቀባብታ ከሆነ ተኳኩላ አምሮባት ከሆነ ምናምን ከሆነ ከባድ ነው። ተጎሳቁላ በጣም ተጨቁና የሆነ ህልም ፍቺው ራሱ ጥሩ እንዲሆን የሚያደርገው ምንድነው? የተቀደደ ልብስ ካረገች ወይም ደግሞ ፊቷ በጣም ጥላሸት ከሆነ ምን ከሆነ ነፃ እንድታወጣት እግዚአብሔር እየለመነህ ነው፣ እየነገረህ ነው፣ ልጅቷን አድናት እያለህ ነው። ግልጽ ነው አይደል? ስለዚህ ሁኔታዎቹ ያየህበት ሁኔታ ይወስነዋል። ህልሙን ያየህበት ኤክስፕሬሽን። አመሰግናለሁ። ያለሽ በህሊስ አይቼ ነውና ስለትሽን አስገቢ እና አንተ ያየው ህልምስ ምንድን ነው ስለው በህልሜ እኔና አንቺ አብረን ስንሆን ያየሁት አብረንም ልቀጥላችሁ ስለትን ብቻ አስገቢ ያለኝ እና ኪዳነ ምሕረት ነበረ ያኔ ማታ ማለት ነው። የኪዳነ ምሕረት ባለፈው ወር ማለት ነው። አብረን ልንቀጥል አንችልም ማለሽ በህልም ውስጥ? አዎ ሁሉም የምትነግሪኝ ነገር በህልም ውስጥ ያለ ነገር ነው? አዎ እኔም በህልሜ ነው፣ እሱም በህልሙ ያየውን ደውሎ የነገረኝ በህልም። በህልም ውስጥ ህልም ነው። ይሄም ብዙ ጊዜ ስናገር ትሰሙ ይሆናልና ይኸውልሽ አንቺ ከሱ ጋር አብራችሁ በፍቅር እንድትኖሩና ያ የምታፈቅሪ ወንድ እሱ ያንቺ እንዲሆን እግዚአብሔርን ጠይቀሽ ተስለሽ ለምነሽ ከነበረ እና ስለቱን ካልሰጠሽ ምናልባት ስለት ስላልሰጠሽ ይሆናል በመካከላችሁ ጸብ የተፈጠረው። እንድታስታውሽ አንዳንዴ ስለቱን እንድናስታውስ እግዚአብሔር የሰጠንን ነገር ሊወስድ ይችላል። ገባሽ? ካልቀማን ማናስታውስና ማነቃ ሰዎች አለንና ስለት እንድናስታውስ ሊሆን ይችላል። ሁለተኛ ነገር ደግሞ በመካከላችሁ ባንቺና በሱ መካከል እግዚአብሔር ሳይፈቅድ በዝሙት ተገናኝታችሁ ሊሆን ይችላል። ጭፈራ ቤት ወይ መንገድ ላይ እንደው እግዚአብሔር ሳይፈቅድ ተገናኝታችሁ ሊሆን ስለሚችል አሁን አጥብቀሽ እየጸለየሽ ከነበረ አሁን በጣም ጥሩ ክርስትና ሕይወት ላይ ካለሽ ያ ሰው ያንቺ እንዳልሆነ ገና ካሁኑ እግዚአብሔር እያሳወቀሽ ሊሆን ይችላል። ሁሉ ነገር ከመንፈስ ጋር አይገናኝም። ሶስተኛ ላይ ግን የምንነግርሽ አይነ ጥለዋ ወይም በሁለታችሁ መካከል የገባ መንፈስ ካለ እያጭበረበረሽ ሊሆን ይችላል። እሱ ጋር ያለችው ሴት ዛሬ አይነ ጥላ መታ አውቃ እንዲህ እየነገረች ሊሆን ይችላል። ራሱ ወክላ መታ እያወራችሽ ሊሆን ይችላል። እሱ ዛሬ አይነ ጥላ እንዳለበትም ያውቃል። ያንተን ትምህርት ይሰማልና እኔ ከዚህ በፊት ትምህርት ያንተን አላዳምጥም ነበር። እሱ ነው ራሱ አዳምጪ እንደዚህ ብሎ ምናምን እንትን ያለኝና ለዛ ነው 1 ዓመት ምናምን ይሆናል። እስቲ ለምሳሌ በምን ተጣላችሁ? እስቲ ከእሱ ጋር በማይረባ ነገር ነው የተጣላነው። ማይረባ የሚባለው ምንድን ነው? በቃ የሆነ ጥያቄ ጠየኩት። አሁን ላይፍ ስለሆነ ላወራ ስለማልችል ነው እንጂ ጥያቄ ጠይቄውስ ለምን እንደዚህ ጠየቅሽኝ ብሎ ተናደደ። ከዛ አይ ነው እንደዚህ የጠየኩ እንደዚህ ነው አይ ነው እንደዚህ ማለት አትችይም እኔን ምናምን ነገር እንደዛ ማለት ነው። እና በእንደዚህ ትንሽ ነገር ተነስቶ ነው ያው ትልቅ አድርጎ አግዝፎ ያየውና ተጣላኝ ማለት ነው። እና ብዙ ጊዜም ለመመለስ ማስተካከል ስሞክር አይሆንም ምናምን ብሎ እንትን አለ። ግን ያውቃል እሱም ዛር አይነ ጥላ እንዳለበት ያው ከቤተሰብ የመጣ እንደሆነ ምናምን ነገር ሲያውቀዋል። እና ብዙ ጊዜም ያው አንተን ሊያገኝ ይፈልጋል። ስልክ ስለማይሰራው ያው ብዙ ጊዜ ስለማይገኝ ላይቭ ላይም ብዙ ጊዜ ሰው ስለሚይዘው አላገኘህም ማለት ነው። እንግዲህ አሁን ደውለሻል፣ ስለ ህልሙ ፈትቼልሻለሁ ወይም ደግሞ ህልሙን ነግሬሻለሁ ፍቺውን። አይ ይሄ በቂ ነው ካልሽ በቂ ነው። ካልሆነ ግን ስምሽን አልጠቀስኩም፣ መልክሽ አይታይም፣ ሰፈርሽ አልተገለጸም።
የተጣላችሁበትን መንገድ ብትነግሪኝ ምናልባት ወንድ ልጅ ከመሬት ተነስቶ እንዴት እንደዚህ ትይኛለሽ ብሎ ሊል አይችልም ብዬ ስለማስብ ነው። እንዴት በዚህ ልክ ተጣላሽ ነው? ቤት ውስጥ እቃ አይቺ ነው እና ያው እቃ የሰው እቃ የውኝ ቤቱ ማለት ነው። ጠየቁት እቃ ነገር ያው የሴት ነገር ታያለ ቤት የራሱ ቤቱ ማለት ነው እና በእንደዛ ነው የጠየቁት። ከዛ ለምን እዚህ ብለሽ ጠየቅሽ ምናምን ብሎ በጣም ተናደደ። አትፍሪ፣ ግልጽ አውሪው በቃ። አሁን እንኳን ዙሪያውን አታንዣቢ። እሱ ቤት የሴት የሆነ ንብረት ሊፕስቲክ ይሆናል፣ ሌላም ነገር ሊሆን ይችላል። አገኘው ያው እንደዛ ነገር እና ጫማ ነው እና ለምን ጠየቅሽኝ? አንቺ መጠየቃችን የራሴ ገዝቼውም ሊሆን ይችላል ምናምን ነገር በሚል በእንደዛ ነው ማለት ተልካሻ ነው መሆኔ። ይሄ ያጣል ይችላል ብዬ አላስብም። ምናልባት ለአንቺ ሊሰጥሽ ያዘጋጀው ጫማ ሆኖ ከዛ አንቺ ቀድመሽ አይተሽው እስከሆነ ለአንቺ የገዛሁት ሳይል አንቺ ስሜትሽ ተቀይሮ የማን ነው ከየት መጣ ስትይው በባህሪሽ ተናዶስ በሆነ የተጣላችሁት ሊሆንም ይችላል። አንድ ሁለተኛ ነገር ደግሞ የግዴታ እዛ ቤት ውስጥ ጫማ የሴት ጫማ ወይም የሴት እቃ ተገኘ ማለት የሆነች ሴት እዛ ቤት ትመጣለች ማለት ላይሆን ይችላል። ልክ ምናልባት ይህንን ምልሽ ለምንድን ነው ትምህርቱን እንድታዳምጪ ድል ከሰጠሽ አብራችሁ ጥሩ መንፈሳዊ ሕይወት ውስጥ ከነበራችሁና አቋሙ አሪፍ ከሆነ የምትወጂው ሰው ወይም ደግሞ እንደዚህ አይነት ሰው እንኳን አይደለም ብለሽ የምትይው ሰው ከሆነ ይሄን ነገር ስታዩ እንዲያውም አንዳንዴ በእግር ገፋ አድርገሽ ወደ ውስጥ አስገብተሽ ከዛ በላይ በኩል ግን ልጁ መሰለል ትችይ ነበረ ከመጠየቅ ይልቅ ጫማውን አይቶ እንዳላየ አልፈሽ ከዛ ያንን ጫማ ካየሽበት ሰዓት ጀምሮ ልጁን መፈተሽ ቼክ ማድረግ ትችይ ነበረ። ሴት ልጅ ብልጥ አይደለች? ልክ ነው። ቀጥሎ ደግሞ በዚህ የተነሳ ተናዶ ተበሳጭቶ ከዛ በኋላ አልተደዋወላችሁም? ስትደውይለት አያነሳ? አይ አልደወለልኝም፣ ብሎክም ማድረግኝ ማለት ነውና ከዛ ያው ቤተሰብም ተዋውቀን ነበረና ቤተሰብ ደውዬ ሳናግራቸው ምናምን እንደዚህ ሆነ በእናታችሁ ይደውልልኝን ላናግረው ፈልጌ ነው ሲነግሩት ለምን እነሱን ነገርሻቸው ብሎ ደግሞ ጭራሽ ደወል ማለት ነው። ከፍቶት ተናገረኝ። ከዛ አይ ነው እንደዚህ ስለሆነ ነው ላስረዳው ብሞክር ምናምን በቃ አይሆንም መንገድሽን አድርጊ ከኔ ጋር አይሆንም ብዬሻለሁ እና መንገድሽን አድርጊ ምናምን ነገር አለ። ከዛ ስለ ህልሙ ነገርኩት ማለት ነው። አይ እንደዚህ ህልም አይቼ ነው እና እኔ የሚመስለኝ ያው ዛር አይነት ጥላ አንተ ላይ ያለችኝ እንዳይሆን እኔም እየገባኝ እንደዛ ነው ከመምህር ተስፋዬ ስሰማ ትምህርት ምናምን ነገር እና ያው ታውቃለህ አንተም ስለው አይ አሁን ምንም ምሻለ ልቤ ሊመለስስ አይችልም ኦሬዲ እንትን ብለሽዋል ምንም ነገር ላናግርሽ አልፈልግም ብሎ ዘግቦ ማለት ነውና ለዛ ነው ብዙ ጊዜ ከሞክሬ ነበር። ያው ኢትዮጵያ መጥቼ ነበረ ላገኝ ፈልጌ ምናምን ግን ይተሳግልኝና በጫማው ስለታየና ምንድነው የማን ነው ስላልሽ ብቻ እንደዚህ ከተናገረ ከተጋባችሁ በኋላ ደግሞ ወይም አብራችሁ ከኖራችሁ በኋላ ሌላም ነገር ላይ እንደዚህ አንዳንድ ነገሮች ብትደርሽበት እና ነገር ቢታወቅ እሱ የማይፈልገው ነገር አንቺ ብታቂበት ምን እርምጃ እንደሚወስድ ማሳያም ጭምር ነው። አንዱ ይሄ ነው። ሁለተኛ ግን ይሄን ያክል እንደዚህ አንቺም ይቅርታ እያልሽው በቃ አይ ቤተሰቦችህም ጋር የደወልኩት ጥሩ እንዳላደረኩኝ ተሰምቶኝ ነው ብለሽው ለምን ለነሱ ነገርሻቸው ካለ እኔም ጋር በመደወልሽ ደግሞ እዚህ አደባባይ ላይ በማውራትሽ የበለጠ በጣም ደግሞ ሊበሳጭ ይችላል ማለት ነው ቢያውቀው እና ያበጠ ፈንዳ ነገሮች እየጋሉ እየቀጠሉ ነው የሚሄዱት። ግን ጓደኛሽን ይሄን አሁን የምትይው ጓደኛሽን ትወጂዋለሽ ወይ? መጀመሪያ አሁን አንቺ ወደሽው ነበር ወይ? አዎ እኔማ በጣም። እሺ ምን ያህል ጊዜ ነው አብራችሁ የተቀመጣችሁት? አንድ አመት። በሱባኤ ጠይቀሻል የኔ ነው ወይስ አይደለም ብለሽ? አይ በሱባኤ አልጠየቁም። ያው ግን ስለተስዬ ነበረ። ስለተስለሽ ነበረ። ስለዚህ ስለቱ በህልም መመለስ አለመመለሱን ለማወቅ ነገር በሶስት ይጸናልና ብትቺ አንድ በስለት አንድ በጸሎት አንድ ደግሞ በሱባኤ ነገሩን ደምድሚውና ከዛ ይቆረጥልሽ እንጂ ሴት ልጅ እድሜዋ በአንድ ነገር ላይ ቁጭ ብላ እንዲህ እድሜሽ ስንት ነው? እውነቱን መናገር አይደል? ሴት ልጅ እድሜዋ መናገር አትወድም። አይ ላይቭ ላይ ስላለክ ስለሆነ እንጂ እኮ ዝም ብለሽ እኮ ነው አንቺ እንደው ገብተሽ ስለማታውቂ በነገራችን ላይ ያዳምጣላ። ምን ችግር አለው እንዴ?
31 ነኝ እድሜ። በቃ ስለዚህ አሁን እሱን በመጠበቅ የምታፈጃቸው ጊዜያቶቹን አስቢያቸውና ቶሎ ብለሽ እግዚአብሔር ሆይ ይሄንስ አልፈቀድክም እንደገና የምትፈቅደውን ሰው በእኔ ህይወት ውስጥ አምጣው ብለሽ ደግሞ የምትጸልይበት ጊዜ እንዲኖርሽ ከአሁኑ ረጅም ጉዞ ሳይሄድ ፍቅር እውር ነው ይባላል። እርግጥ ፍቅር እውር አይደለም፣ ምክንያቱም እግዚአብሔር ፍቅር ስለሆነ እና መንፈሳዊ ሰው ከሆንሽ ፍቅር እውር አይደለም፣ እንዲያውም አይናማ ነው፣ በደንብ ያያል። እና በደንብ ጸልይ፣ በደንብ ስገጂ። በዚህ ጉዳይ ላይ ቶሎ ከውስጥሽ እንዲወጣ ቶሎ ወደ ሌላ መስመር እንድትሄጂ ራስሽን ማመቻቸት ነው ያለብሽ ብዬ አስባለሁ እንጂ እሱ አልፈልግም እያለ በህልምም በእውንም እየነገረሽ እንደዚህ ጊዜ መፍጀቱ አስፈላጊ ነው ብዬ አላስብም። ኦኬ አይሆንም ብለህ ነው የምታስበው አይደል? እሺ እንደ ህልሙ አይሆንም አይደለም የምለው። ሶስት አማራጭ ሰጥቼሻለሁ መጀመሪያ ላይ እግዚአብሔር ስላላስገባሽ ይሄ ልጅ ያንቺ እንዲሆን አብራችሁ እንድትቀጥሉ ማስገባት እያለብሽ ስላላስገባሽ እንድታስታውሺ ሊሆን ይችላል። ስለተስለሽ ከሆነ ስለትሽን አስገቢ፣ ቢሳካም ባይሳካም። አንቺ ግን ስለትሽን አስገቢ አይደል ያለሽ እሱ? ስለትሽን አስገቢ ግን አይሆንም አይደል ያለሽ? አስገቢ ስለትሽን ስለተስለሽ ከሆነ አይ ምናልባትም ደግሞ በዓለማዊ ቦታ ላይ ተገናኝታችሁ አልኩኝ እኮ ቅድም በዝሙት በምንም በጭፈራ ቦታ ወይ የሆነ ቦታ ላይ ተገናኝታችሁ እግዚአብሔር ያልፈቀደው ጉዞ ውስጥ ስለነበራችሁ እግዚአብሔር በጣም እየተጋሽ እየጸለሽ እየሰገድሽ ስትመጪ አሁን እውነቱን እየለየልሽ ሊሆን ስለሚችል ይሄንንም አስቢበት። ሶስተኛ ደግሞ አይነ ጥላውም ቅድም እንዳልኩሽ አንቺ ዛሬ አይነ ጥላ አለበት እንዳልሽው አውቃ ከሱ የመጣችው መንፈስ አንቺን እያተሳሳተችሽ ሊሆን ይችላል። የአንቺንም ጽናት ደግሞ እየፈተነ ሊሆን ይችላል። ምን ያህል እንደምትወጁ ምን ያህል ዋጋ እንደምትከፊ አይ በቃ ተዋ የራስ ጉዳይ ምናምን ብለሽ ነገሩን ትውት የምታረጊ ከሆነ ይቼን ያደለችም ብሎ የሚያስብ ወንድ ሊኖር ይችላል። ስለዚህ ይሄ ልጅ ምክንያቱም ይቅርታ እንትን አልኩህ እንጂ ከዚህ በፊት ያው ሁለት ሶስቴ ሞክሮ ነበርና እንደዛ ስለሆነበት ነው። እና ሰው እምነት የለኝም ሴት ላይ እምነት የለኝም። ያው ሴቶች እንደናችሁ እስከተፈልጉት ነገር እስክታገኙ ምናምን አይደል እንደዛ ነገር ወንድ ልጅ ሲያወራ በጣም ያስቃል። እና ወንድ ልጅ እናንተ ሴቶች የምትፈልጉትን ስታገኙ ትሸሻላችሁ ብሎ ሲል አስቢ። እምነቴን ያው እንትን ብላችሁታል ምናምን ስለሚል ለዛ ነው። እና እኔ ደግሞ ያው ሁሉ ሰውስ እንደዛ አይደለም ብሎ ለማሳመን ስለምሞክር ስለነበረ ነው። አይ እንትኑን ልቡን አደንቀዋለሁ። አልፈልግም ለቁርጥ ያደረገበትን ልቡን ግን እንዲህ አይነት ሰው በጣም ከባድ ነው፣ ተቀያሚ ነው ማለት ነው። ይሄ ሰው በፍጹም ስህተቱ እንዲታወቅበትና ደካማ ጎኑ እንዲታይበት የማይፈልግ ሰው አለ። በተወሰነ መልኩ ርጉደ ለናርሲሲስት እንዳይሆን ፍሪ። ምክንያቱም አንዳንድ ጊዜ ደካማ ጎናቸው ሲታወቅባቸው አንዳንድ ሰዎች ምን ያደርጋሉ መሰለሽ? ቁርጥ ውሳኔ ወስነው ከዛ ሰው ጋር ይቆራረጡና ለምን ታወቀብኝ ደካማ ጎኔ ብለው ፈጽሞ ከዛ ሰው መራቅ ነው የሚፈልጉት። የተሰበረ ብርጭቆ በፕላስተር ለጥፈሽ ውሃ መቅረት ይቻለሽ? እንደዛ አይነት ነገር ይሆንባቸዋል ላይፋቸው። በቃ ስህተታቸው በፍጹም እንዲታወቅባቸው የማይፈልጉ ሁሌ እንዳስተማሩ አስተማሪ እንደሆኑ መቀጠል የሚፈልጉ ሁሌ መካሪ፣ ሁሌ እነሱ ጥሩ እንደሆኑ መቀጠል የሚፈልጉ ሰዎች አንድ ቀን የሆነ ነገር ካገኘሽባቸው ምናልባት ድጋሚ ላታገኛቸው ትችላለሽ እነዛን ሰዎች እና ከዛ አንጻር ይመክርሽ ያስተምርሽ ወይም ደግሞ ስገጅ እያለ ይነግርሽ የነበረ ሰው ከሆነና ይሄ ነገር ስታቂበት የእውነትም ሆኖ ከሆነ አሁን እኔ መፍረድ ስለማልችል ነው። ተማሪ ትምህርትህን ያዳምጣል ስላልሽ እየሰማኝ ከሆነ አዎ ሴት ጫማው ከተገኘ ሴት ቤቱ ነበረች ልል አልችልም። እኔ ለምን እላለሁ? ፈራጅ አይደለሁ። ለምን እላለሁ? ግን እውነት ሆኖ ከሆነ እና ይሄ ነገር ስታቂበት ደንግጦም ሊሆን ይችላል፣ በዛው የሸሸው እፍረትም ሊሆን ይችላል። ልክ ነው። እሱም አገባኝ። ከዛ አንጻር ነው እህቴ። አመሰግናለሁ። እሺ ግን ከቻልክ በውስጥ ስልክ ብትደውልልኝ ደስ ይለኛል። ሌላ የምትነግሪኝ ነገር እንዳለ እረዳለሁ። ስሜን ከዚህ በፊት ጠርተኸው ነበረ። የሆነ መጽሐፍ ስታስመርቅ ብር ምናምን ልካለው ብይክ ነበረና እርዳታ ስለሆነ ነው፣ ችግር የለውም። እና ሴቭ አድርገው ነበር ስልኬን። ይሄ ነው ስልኬ። ደውልልኝ። እጠብቃለሁ። እሺ። ግን አንቺ ይሄን ትምህርት አገናኝቶሽ እሱ መሸሹ በጣም ይገርማል። እንዴት ከኛ ጋር አነካክቶሽ ጥሩ ቦታ አስቀምጦሽ ነው ቻው ያለሽ።
አዎ በትክክል አዎ። እሺ እናመሰግናለን። እሺ መምህርዬ እሺ። የሚገርም ነው በጣም